በልጁ የሚጨክን አንጀት አይኖረውምና ለዛ ነው እኔም ደረቴን ገትሬ ቤተሰቤ ጋር ብዬ የመጣሁት ማለት ነውና። እሺ አብርሃም፣ አንተስ ቤተሰቦችህ ጋር ሄድክ? ሩታስ ማጋ አስቀመጥካት? ማለቴ አንተ ከዚህ በፊት የእሷ ኃላፊትና በደንብ አድርጌ እወጣለሁ፣ መጥፎ የሚምጣጠሩም በደንብ አድርጌ ኃላፊትና እወጣለሁ ብለህ ነው አደል ይዛሃት ሄድከው? ታዲያ ዛሬ ላይ ትታሃት ወደ ቤተሰቦችህ ጋር ተመለስክ ማለት ነው። ለምን ይሄ ያደረግ? መጋፈጥ ያለብህን ነገር እዛ ሆነህ ለምንድን ነው ያልተጋፈጥከው? ለምንድን ነው እዛ ሆነህ ያልተጋፈጥከው? ሩታ እኮ አኖራታለሁ ኃላፊትና እወጣለሁ ብለህ እኮ ነው የወሰድካት። እቺ ልጅ ከቤተሰብ እኮ ብጥብጥ ወጥታ ከቤተሰብ እኮ ተጣልታ አይደል የዛኔ ይዛሃት ሄድከው ጊዜ። ስለዚህ አሁን ትታሃት ወደ ቡታጀራ ተመለስክ። አዎ በአባትህ እቅፍ ገብተሃል፣ በእናትህ እቅፍ ገብተሃል፣ ከቤተሰብ ተጨምረሃል። ትላንትና ነው የገባችሁት። ታዲያ ለምንድን ነው ሩታን ትታችሁላት የሄዳችሁት? እኔ አሁን አቤት መቃጠል፣ አቤት መንደድ። ምን ነበረበት ሩታ ሰሞኑ ቤተሰብ ጋር ሄዳለው ቤተሰብ ጋር ናት ሲባል ምን ነበረበት ቤተሰብ ጋር ሄደሽ በሆነ ምን ነበረበት ቤተሰብ ጋር ሄደሽ በሆነ ወያ ረ መቃጠል፣ ረ መንደድ። ውድ ቤተሰቦች ይቅርታ አድርጉልኝና እውነት ለመናገር የሆነ ዝብርቅርቅርቅ ያለ ስሜት ነው የሚሰማችሁ። ይሁን የሚያናድድ፣ የሚያስጠላ፣ የሚያቃጥል አደል ነገር ምንት የሚላችሁ የሚሰማችሁ። እኔ እንደዛ ነው እየተሰማኝ ያለው። እንዴ እቺ ልጅ ሰሞኑ እሺ ውስጧ ቅስሟ ተሰብሮ እያለቀሰች ነበረ። ጋሽዬ ምን እያለ ነበረ? እኔ አንድ ፍሬ ልጄ ናት ፈጣሪ የሰጠኝና አስታርቃችኋለሁ፣ በመቀጠል ደግሞ ከኔ ምንም የሚያልፍ ነገር የለም እያለ ነበረ። እና እረ አስታርቁልን ወይ እኔ ውድ ቤተሰቦቼ ነው ይቅርታ አድርጉልኝና የዛን የተፈጠረው ነገር ታውቃላችሁ፣ የመጀመሪያው ጊዜ ማለት ነው። እና ያ ሁሉ ብጥብጥ ወጥቶ ያ ሁሉ ነገር ተፈጥሮ ሩታን ሄዳ ወደ ሸገር፣ ከዛ በኋላ እንዴት ልበላችሁ ብቻ ብዙ ነገር ተካሂደዋል የዛኔ ማለት ነው። እንደናንተ ይፋ አልተደረገውም ወደ ሚዲያ። ቡታጀራ ውስጥ ብዙ ብጥብጥ ወጥቶ ነበረ። እቺ ልጅ ያናክል እንትን የላትም ከቤተሰብ ጋር እና ያ ነገር ሁሉ ተሸክማ ያለች ልጅ ናት ማለት ነው። እና እሺ አሁን ላይ ትቷት አብርሃም ሄደ ወደ ቡታጀራ እንበል። እሺ አንተ ወደ ቡታጀራ ሄድክ ወደ ቤተሰቦችህ፣ እሷ ማጋ ነው ያስቀመጥካት? ቤተሰቦቿ ቡታጀራ ላቸው ያሉት። እሺ እሷ ከማጋ ነው የምትኖረው? ከማጋ ነው አስቀምጣሃት ወደ ቡታጀራ ተመለስከው? ኃላፊነቱን ወጣለሁ ብለህ እኮ ነው ይዛሃት የሄድከው። ከቤተሰብ ጋር ተጣልታለች የዛኔ። አሁን ላይ ራሱ ብቻ ውድ ቤተሰብ እውነት ለመናገር የሆነ አለ አይደለ የፈለገ ድራማ ነው የሆነ ነገር እኔ አላቅም። በቃ እኔ እንጃ። እኔ አንዳንዴ እኮ የሆነ የራሳችሁ ደህና ቤተሰብ ሲኖራችሁ እኮ ችግር የለውም፣ ኃላፊነቱን በአንድ ሰው ጥላችሁ ቁጭ ትላላችሁ። በቃ እቺ ልጅ መውደቅ ያላት የሆነ ቦታ ሄዳ ትወድቃለች፣ የሆነ ቦታ ሄዳ ትቀመጣለች ብላችሁ ተስፋ የምታደርጉበትን ነገር አለ አይደለ? እንደዛ አይነት ነገር ቢኖር እኛ ጋር ደስ ይለኝ ነበር እኔ። ነገር ግን እኔ ተስፋ የማደርግበትን ነገር የለም በጭራሽ ማለት ነው። ለምን ይሄ ይፈጠራል? ለምን አብርሃም፣ ለምን? አንተ እኮ ልጅ አይደለህም። ትላንትና ቀን የተፈጠረው ታውቃለህ። ዛሬ ላይ ራሱ የእናንተ መለያየት የሚፈልግ ብዙ ሰው አለ በዙሪያ በሩታ ዙሪያ ራሱ ቢኖር ማለት ነው። አንተ ትታሃት እኮ እጅ አትሰጥም ነበረ። አንተ ትታሃት እኮ ወደ ቡታጀራ አትመለስም ነበረ ቤተሰቦች ጋር። አንተ ቤተሰብ ጋር ተመለስክ። እሷስ ማጋ ተመለሰች? እሷስ ማጋ ተቀመጠች? ቤተሰብ ያለ ቡታጀራ ለው ማጋ ሄደች? የት ሄደች? ሴት ልጅ ናት፣ እርጉዝ ናት። እሺ የት ወደቀች? የት ሄደች? እኔ አላቅም። በቃ ውድ ቤተሰቦች እውነት ለመናገር የራሳችሁ የምትሉት ስትወድቆ የሚያነሳችሁ፣ ስትሰበረው የሚያነሳችሁ፣ የሆነ በቃ አመመኝ ወይም ደግሞ ወደቁ ተሰበርኩ ስትሎ የሚያነሳችሁ፣ የሚደግፋችሁ ከጎናችሁ ከሌለ ምን ያክል እንደሚያምና ምን ያክል እንደሚያቆስጥ ታውቁታላችሁ። ገባችሁ አይደለ? ራሴ እኔ እዚህ ሀገር ሆኜ የራሱ አይቼዋለሁ። የሆነ የራሳችሁ የቅርብ የእናታችሁ ልጅ ከሌለ ካጠገባችሁ የሆነ ነገር ሲደርስባችሁ ማንም ዞር ብሎ ያያችሁን። ገባችሁ አይደለ? ነገር ግን ያንን ነገር በደንብ አድርጌ ተቋቁሜ ያልፌዋለሁ። እሷም ተቋቁማ አታልፈውም አይደለም፣ ታልፈዋለች። የፈለገ ነገር ቢፈጥር ትወጣዋለች። እቺ ልጅ አትወጣውም አይደለም። ነገር ግን ዛሬ ላይ እንደዚህ አይነት ክፍተት ተፈጠረና አብርሃም ወደ ቤተሰቦቹ ጋር ሄደ፣ ሩታ እዛው ቀረች። ቤተሰብ የለም እዛ፣ ቤተሰብ ያለው እዛ ነው። ቤተሰብ ጋር ያለውን ነገር ታውቀዋለህ። ለምን አትጋፈጥም ከሷ ጋር? ለምን አትጋፈጥም? ማድረግ ያለብህን ነገር ለምን አታደርግም ነበረ? ለምን ተነስተህ ሄድክ? ጋሽዬ መምጣት ካለበት ወደ ሸገር ለምን አይመጣም ነበረ ወደ አዲስ አበባ? አንተ ለምን ተነስተህ ሄድ? እኔ አላቅም። በቃ ውድ ቤተሰቦች እውነት ለመናገር አንዳንዴ በቃ አንተ ከጎንህ ብዙ ሰው አለ እናውቃለን። አዎ ብዙ ሰው አለ። ብዙ ሰው ይደግፈሃል፣ ብዙ ሰው አይዞህ ይልሃል፣ ብዙ ሰው በርታ ይልሃል፣ ከጎንህ ነኝ ይልሃል። እሷ ግን አንድ ሰው ከጎኗ ሰው የለም። በቃ አምነሽ ተቀበይ አዳሜ። አዎ ከጎኗ ማንም የለም። በቃ ማንም የለም። ማንም
ገባችሁ አይደለ? ከዚህ በፊት ተናግረዋል ራሱ ማለት ነው። ምንድን ነው ያለው? የሩታ ታሪክ ስትሰሙ ደም እንባ ታለቅሳላችሁ ብለዋል። ስለዚህ አዎ የለም በቃ ይሄ ነው እውነታው። የለም ማንም የለም፣ ማንም ከጎኗ የሚቆም የለም፣ ማንም አይዞሽ የሚላት የለም። ቅስሟ ስብርብር እንዳለት ልትቀር ነው። ለቺ ልጅ እንደዛ ተፈጥሮ ያ ሁሉ ተወቅጣ ተሰድባ ተረግጣ ሰው አንቋሿት አሁንም እንደዛ ሆና ልትኖር ነው። ፊቷ እኮ ያስታውቃል እኮ ጋይስ፣ ፊቷ ራሱ አንድ ሰው በአፋ አውጥቶ ይሄ ነገር ደርሶብኛል ብሎ ባይናገራችሁም እኮ የሆነ ውስጥ ቅስሟ እንደተሰበረ እኮ የሆነ ነገር እንደደረሰባት እኮ በደንብ ታስታውቃለች። እኔ አብርሃም እየበደላት ነው እያልኳቸው አይደለም፣ አብርሃም እየጨቆናት ነው እያልኳቸው አይደለም። ነገር ግን አብርሃም ምን አለ? አሁን እኔ በእኛ በዙሪያችንም እንድንለያይ የሚፈልጉ ብዙ ሰዎች አሉ አለ። ሊኖር ይችላል፣ ይሄ የታወቀ ነው። ከድሮም ጀምሮ እስከ ዛሬም ድረስ ሊኖር ይችላል። አልክድም እኔ ራሱ ውድ ቤተሰቦቼ፣ ምክንያቱም አይዞሽ የሚላት ማንም የለም። እቺ ልጅ እዛ ጋር ይሄንን ትዳርሽን አፍረሰሽ ወይም ደግሞ ይሄንን ነገር አደርገሽ ወደዚህ ተመልሰሽ ያንን ሰው ካለበት አንሺ ነው፣ ያንን ሰው ካለበት አሳድጊ ነው የምትባለው። ተግባባን አይደለ? ስለዚህ እሱ ተቋቁሞ መወጣት ሲገባው ይሄ ነገር መፈጠሩ እኔ አላቅም። እና አንዳንዴ ደግሞ ከጎናችሁ ሰው ከሌለ ከጎናችሁ አይዞሽ የሚላችሁ አይዞ የሚልህ ከሌለ በጣም ከባድ ነው። እና አንዳንዴ እኮ ትዳር ስትይዙ የሆነ በቃ ከጎናቸው የሚቆም ሰው ከሌለ መጀመሪያ ላይ ከዛ ትዳር ስትይዙ በቃ አሁን በትዳር ይርፍላለው ጥሩ ባል ይገጥመኛል፣ ያንን ባሌ ደግሞ ልክ እንደ ወንድምና እንደ አባት እንደ እናት እህት ይዘኛል፣ ልቀርበዋለሁ፣ ይቀርበኛል ብላችሁ ተስፋ የምታደርጉበት አለ አይደለ? እኔ እውነት ለመናገር በደንብ አድርጌ ተስፋ አድርጌ ነበረ እና እቺ ልጅ በቃ ትቋቋምና ጥሩ ደረጃ ደርሳ አያታለሁ የሚል ተስፋ ነበረኝና አሁንም ይኖረኛል። ተስፋ አደርጋለሁ። ምንም መቼም ተስፋ አልቆርጥም። እኔ በእንደዚህ አይነት ነገር ጋሽዬም እንደሚያስታርቃቸው ተስፋ አደርጋለሁ። ታርቀውም ደግሞ ብቻ እውነት ለመናገር የሩታ ውድቀትን አልፈልገውም። ምንም ነገር እንዲፈጠርባት በህይወቷም አልፈልግም። ምክንያቱም ብቻ አለ አይደለ እናንተ የምታውቁት ነገር ወይም ደግሞ የምትሰሙት ነገር እናንተ የሚደርሳችሁ መረጃ ሊኖር ይችላል እና በጣም ጎበዝና ጠንካራ ጀግና ሴት ናት። በነገራችን ላይ ጎበዝና ተቋቁማለች፣ ለዛሬ ደርሳለች። ነገር ግን አሁን ደግሞ በአሁን ደረጃ ባለችበትን ይሄ ሲደርስ ደግሞ የሆነ ያበሳጫችኋል። ገባችሁ አይደለ? ያበሳጫል። እኔ ደረቴን ነፍቼ ቤተሰቦቼ ጋር መጣሁ፣ አባቴ ነው ምንም አይለኝም አይቆጣኝም ሲል በቃ እሷስ እንዴ እሷስ ለምሳሌ አስባችሁታል? እና አንዳንዴ ደግሞ ብቻችሁ ሆናችሁ ችግር የደረሰባችሁ ሰዎች ይገባቸዋል። ብቻችሁ ሆናችሁ ከጎናችሁ ማንም በሌለ ሰዓት ባዳው ምንም ሊጠቅማችሁ አይችልም። ዛሬ ትላንትና ቀን እና አቤላ ሲያጨበጭቡ አይደለ ነበሩ? ምድር አስመሳይ፣ ሁሉም አስመሳይ ነው። ሁሉም የእሷን ስም ጠቅሶ የእሷን ፎቶ ለጥፎ መነገድ መሸቀል እንጂ ምንም የሚጠቅማት ነገር የለም እና በቃ እኔ አላቅም። እኔ እውነት ለመናገር ቅስሜ ስብር ብለዋል። አልዋሻችሁም። ቅስሜ ስብር ያለው ደግሞ እኔ ቤተሰቦቼ ጋር ሄጅ ያለው ደረቴን ነፍቼ አለ እና እሷስ የት ሄደች? እሷስ የት ገባች? የት ደረሰች? ማጋ ወደቀች? አንዳንዴ እኮ ደህና ሰው ለራሳቸው የምትሉ ደገፍ የሚያደርጋችሁ ስትሰበሩ ስትወድቁ አይዟችሁ ብላችሁ የሚደግፋችሁ ሰው ከሌለ እኮ በጣም ከባድ ነው እና እኔ አላቅም። ያለችበትን ሁኔታ ማቀው ነገር የለም። ውድ ቤተሰቦች እውነት ለመናገር ማንም ሰው ልጠይቀው ብትሉት ራሱ ያንን ሰው እኮ እውነተኛ መረጃ አይሰጣችሁ። የሆነ ነገር ይሰጣችኋል። በቃ ያንን ጫፍ ይዛችሁ ነው የምትጓዙት እንጂ ያን ያክል የሚሰጣችሁ የለም። በእርግጥ ስልክ ቁጥሩ አለ፣ ነገር ግን ስልክ አታነሳም በአሁኑ ሰዓት ማለት ነው እና ለማንኛውም እስኪ እናያለን። ሰሞኑን እንጠብቃቸውና ማለት ነው ጋሽዬ የሚያስታርቁ ከሆነ ችግራቶችን ቶሎ ብለው እንደሚፈቱም ተስፋ ያደርጋለሁ። ምክንያቱም አባት ነው፣ በልጁ ነው የሚጨክን አንጀት የለውም እና ቶሎ ብለው እንደሚያስተካክሉት ተስፋ አደርጋለሁ። ሰላም ሁኑልኝ በያለ